ሰላም የማይክ ቤተሰቦች እንዴት ከረማችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ የዛሬውን ርዕስ ላስተዋውቃችሁ። ዛሬ ለተወሰኑ ደቂቃዎች ከኔ ጋር ስንቆይ ኢንቨንተሪ ቫሉዌሽን በሚል አብረን እንቆያለን። ሁሉ ጊዜ እንደምላችሁ እንግዲህ ከኔ ጋር ስትሆኑ የሚባክን ጊዜ የላችሁም እያልኩኝ ቀጥታ ወደ ፕሬዘንቴሽናችን ነው የምናልፈው። ዛሬ የምናወራበት ኢንቨንተሪ ቫሉዌሽን ይሆናል። እንግዲህ ኢንቨንተሪ ቫሉዌሽን በሚል ቶፒክ ስናወራ እዚህ ቪዲዮ ውስጥ ዲስከስ ልናደርግ ያሰብኩት የተወሰኑ ፖይንቶች አሉ። ክላሲፊኬሽን ኦፍ ኢንቨንተሪ የሚል ርዕስ በመጀመሪያው እንትን ላይ እናወራለን። ኢንቨንተሪ እንግዲህ እንደሚታወቀው መርቸንዳይዚንግ ካምፓኒዎች እና ማኑፋክቸሪንግ ካምፓኒዎች የሚይዙት ኢንቨንተሪ እንትን ነው። በዛ ላይ ተመስርተን ኢንቨንተሪዎችን ክላሲፋይ እናደርጋለን። ሌላ ዲተርማይኒንግ ኦፍ ዋት ኢንቨንተሪ ኳንቲቲስ ካምፓኒዎች ኢንቨንተሪ ኳንቲቲያቸውን በምን አይነት መንገድ ዲተርማይን ያደርጋሉ። ኢንቨንተሪ ኮስቲንግ ፍሎው እንግዲህ ካምፓኒዎች ኢንዲንግ ኢንቨንተሪያቸውን ወይንም ኢንቨንተሪ ሪከርዲንግ ሲስተማቸውን የተለያዩ ቴክኒኮች እና አሰምፕሽኖች አሉ። ካምፓኒዎች የትኞቹን ይጠቀማሉ? በተለይ በአይኤፍአርኤስ ኢንቨንተሪ ኮስት ፍሎ በምን አይነት መንገድ ትሪት ይደረጋል፣ ካምፓኒዎች በምን አይነት ትሪት ያደርጉታል የሚለውን እናያለን። ሌላኛው ቶፒካችን እዚህ ቪዲዮ ውስጥ ማየት የፈለኩት ኢንቨንተሪ ኢረር ነው። እንግዲህ በአንድም በሌላም የኢንቨንተሪ ኢረር አመቱን ሙሉ ሊከሰት ይችላል። ይህ ኢንቨንተሪ ኢረር እንዴት ነው ኢንካም ስቴትመንታችንና ባላንስ ሽታችንን አፌክት የሚያደርገው የሚለውን በትንሹ እናያለን። ፕሬዘንቴሽን ኦፍ ኢንቨንተሪ እና አናሊሲስ የሚል አንድ ቶፒክ አይተን ፕሬዘንቴሽናችንን እናቆማለን ማለት ነው። እንግዲህ ወደ እንትናችን ስንሄድ እንግዲህ ኢንቨንተሪ ማለት ምን ማለት ነው? ኢንቨንተሪ የሚይዙት የትኞቹ ካምፓኒዎች ናቸው የሚለውን ስናይ ኢንቨንተሪ ማለት ካምፓኒዎች ገዝተው ለመሸጥ የሚይዙት አይተም ማለት ነው። ይገዛሉ፣ ከዛ ለመሸጥ የሚይዙት ኢንቨንተሪ በተለይ መርቸንዳይዚንግ ካምፓኒዎች ይገዛሉ፣ ከዛ ይሸጣሉ። ለመሸጥ የሚይዙት አይተም በሙሉ ምንድነው? እሱ ኢትስ ኮንሲደርድ አስ ኢንቨንተሪስ። መርቸንዳይዚንግ ካምፓኒ እንደዚህ ካለ ማኑፋክቸሪንግ ካምፓኒ ወይንም አምራች ካምፓኒዎች ደግሞ ኢንቨንተሪን ለምናቸው ነው የሚይዙት? ለፕሮዳክሽን ፐርፐዝ የሚጠቀሙት ሮ ማቴሪያል ይችላል፣ ወርኪንግ ፕሮሰስ ሊሆን ይችላል፣ ፊኒሽድ ጉድ ሊሆን ይችላል፣ ይይዛሉ አምራቾችም ማለት ነው። እነዚህም ምን ሊሆን ይችላል? እንደ ኢንቨንተሪ ይታያል ነው። እዚህ ጋር ለማየት ያሰብኩት ወይንም የፈለኩት ክላሲፊኬሽን ኦፍ ኢንቨንተሪ እንግዲህ ክላሲፋይ ስናደርግ በተለይ መርቸንዳይዚንግ ቢዝነስ እና ማኑፋክቸሪንግ ቢዝነስ ብለን በሁለት እንከፍላቸዋለን። እንግዲህ ባላንስ ሺታቸው ላይ ኢንቨንተሪ ብለው የሚያካትቱት እነዚህ ሁለቱ ካምፓኒዎች ያው ሰርቪስ ሬንደር ካምፓኒ ኢንቨንተሪ ስለማይኖረው መርቸንዳይዚንግ ካምፓኒ እና ማኑፋክቸሪንግ ካምፓኒዎች ናቸው ባላንስ ሺታቸው ላይ ኢንቨንተሪ ብለው ኢንቨንተሪ አይተምን የሚያስገቡት። እንግዲህ መርቸንዳይዚንግ ካምፓኒ እንደ አንድ ኢንቨንተሪ ነው ሪፖርት የሚያደርጉት። ኢንቨንተሪ ብለው ያላቸውን ለመሸጥ የያዙትን ኢንቨንተሪ በእጃቸው ላይ ያለውን ባላንስ ሺት ሲያዘጋጁ ኢንካም ስቴትመንት ሲዘጋጅ ሪፖርት ያደርጋሉ ኢንቨንተሪ ብለው ብቻ ማለት ነው። ማኑፋክቸሪንግ ካምፓኒ ግን ባላንስ ሺታቸው ላይ ሮ ማቴሪያል ሊኖራቸው ይችላል፣ ጥሬ ዕቃ ማለት ነው። ወርኪንግ ፕሮሰስ የተወሰነ ፕሮሰስ የተደረገ ሮ ማቴሪያል ይኖራቸዋል፣ ወደ ፊኒሽድ ጉድ ያልተቀየረ ማለት ነው። ወርኪንግ ፕሮሰስ ብለው ባላንስ ሺታቸው ላይ ሪፖርት ያደርጋሉ። ይህንን ወርኪንግ ፕሮሰስ ደግሞ ፋይናላይዝድ አድርገው ፊኒሽድ ጉድ ሲሆን ፊኒሽድ ጉድ ብለው ያለቀለት ዕቃ ብለው ምን ያደርጋሉ? ባላንስ ሺታቸው ላይ ሪፖርት ያደርጋሉ ማለት ነው። እንግዲህ ካምፓኒዎች ለሪፖርት ፐርፐዝ ማኑፋክቸሪንግ ካምፓኒውም መርቸንዳይዚንግ ካምፓኒውም ይሄንን ኢንቨንተሪ የጋነው ሪፖርት የሚያደርገው ከረንት አሴት ውስጥ ነው።
መርቸንዳይዚንግ ካምፓኒ ኢንቨንተሪ ብሎ ሪፖርት ያደርጋል ማኑፋክቸሪንግ ካምፓኒ ሮ ማቴሪያል ወርኪንግ ፕሮሰስ ፊኒሽድ ጉድ ቶታል ኢንቨንተሪ ብለው ባላንስ ሽታቸው ላይ ሪፖርት ያደርጋሉ የት ከረንት አሴት ሴክሽን ላይ ማለት ነው ከረንት አሴት ሴክሽን ላይ ሌላ ለማየት የተፈለገው እዚህ ጋር ኢንቨንተሪ ኮስት ፍሎው ነው ኢንቨንተሪ ኮስት ፍሎው cost related to inventory cost flow related to inventory በመርቸንዳይዚንግ ካምፓኒ ከሆነ ያንን ለመሸጥ የተገዛውን እቃ ለመግዛት ያወጣነው cost of good purchase ብለን ሪፖርት እናደርጋለን ሲሸጥ cost of goods sold ተብሎ ኢንካም ስቴትመንት ላይ ሪፖርት ይደረጋል ማኑፋክቸሪንግ ቢዝነስ ላይ ከሆነ ግን ይሄ cost of good purchase ሮ ማቴሪያል ያስፈልገናል ለጥሬ እቃ ያወጣነው ወጪ ዳይሬክት ሌበር ኮስት ይኖረናል ኦቨርሄድ ኮስት ይኖረናል የዚህ ኮስት አንድ ጋራ ሪፖርት ይደረጋል ከዛ ይሄ ኮስት ኮንቨርት ከተደረገ ወደ ወርኪንግ ፕሮሰስ ከተደረገ በኋላ ፋይናሊ ወደ ፊኒሽድ ጉድ ሪፖርት ይደረጋል ባሉበት ደረጃ ሪፖርት ይደረጋል ወርኪንግ ፕሮሰስ ላይ ከሆነ ወርኪንግ ፕሮሰስ ተብሎ አጠቃላይ ኮስት ያወጣናቸው ኮስት ሪፖርት ይደረጋሉ ከሮ ማቴሪያል ወደ ወርኪንግ ፕሮሰስ የተቀየረበት ኮስት ማለት ነው ከወርኪንግ ፕሮሰስ ወደ ፊኒሽድ ጉድ የተቀየረበትም ኮስት ካለ አጠቃላይ ኮስቱ ፊኒሽድ ጉድ ተብሎ ሪፖርት ይደረጋል ማለት ነው ሪፖርት ይደረጋል በጣም አሪፍ እዚህ ጋር ኢንቨንተሪ ኮስት ፍሎው ስናይ ያንድ አመት ኮስት ኦፍ ጉድ ሶልድን ካልኩሌት ለማድረግ ወይንም የተሸጡትን ፕሮዳክቶች ወይንም ኢንቨንተሪዎች ኮስታቸውን ለማወቅ ምንን ማወቅ ያስፈልገናል ኢንዲንግ ኢንቨንተሪያችን ኮስት ኦፍ ኢንዲንግ ኢንቨንተሪያችንን ማወቅ ያስፈልገናል እሱን ለማወቅ ደግሞ በአመቱ ስንጀምር የነበረን ቢጊኒንግ ኢንቨንተሪ ይኖርናል በአመቱ ውስጥ ደግሞ የገዛነው ኢንቨንተሪ ይኖራል የሁለቱ የቢጊኒንግ ኢንቨንተሪ ኮስት እና cost of good purchase during the period አንድ ጋር ተደምሮ cost of good available for sale ለመሸጥ የተዘጋጀ ዩኒት የተገዛበት ኮስት ወይንም ወጪ cost of good available for sale ተብሎ ይቀመጣል ከዛ አመቱን ሙሉ ትራንዛክሽን ስናካሄድ ቆይተን በመጨረሻ ላይ ያለን ኢንዲንግ ኢንቨንተሪያችንን ኮስቱን ካወቅን በኋላ ከአቬሌብል ፎር ሴል ላይ ስንቀንስ cost of goods sold ይሆንልናል ማለት ነው እንግዲህ ካምፓኒዎች ይሄንን ትሪትመንት ወይንም ሪከርድ በሁለት አይነት ሪከርድ ማድረግ ይችላሉ አንደኛው በፐርፔቹዋል ሲስተም ነው በፐርፔቹዋል ሲስተም ትራንዛክሽናቸውን ሪከርድ ያደርጋሉ አለበለዚያ በፔሪዮዲክ ሲስተም ሪከርድ ያደርጋሉ እስኪ እያንዳንዳቸው what the difference ልዩነታቸው ምንድነው perpetual system እና periodic inventory system የሚለው እስኪ የመጀመሪያው አንድ ካምፓኒ perpetual inventory system የሚጠቀም ከሆነ አንድ ኢንቨንተሪ ሲገዛ ዴቢት የሚደረገው ኢንቨንተሪ ነው ዴቢት ኢንቨንተሪ ታደርጉና ካሽ ከከፈላችሁ ካሽ ክሬዲት ታደርጋላችሁ አለበለዚያ ፐርቼዝ ኦን አካውንት ከሆነ አካውንት ፔብል ክሬዲት ታደርጋላችሁ ትራንዚት ጉድ ኢን ትራንዚት ከሆነ ደግሞ that means ገስታችሁ ያልተቀበላችሁት ከሆነ ወይንም that means ፍራይት ላይ ካለ ፍራይት ኢን ዴቢት ታደርጉትና any purchase discount or purchase allowance purchase return ካለ ክሬዲት አድርጋችሁ ታስቀምጣላችሁ ነው ሶስተኛው ላይ cost of goods sold ዴቢት ይደረጋል ይሄ መቼ ነው ዴቢት የሚደረገው ስትሸጡ ነው ስትሸጡ ያንን የሸጣችሁትን አይተም በገዛችሁት አማውንት cost of goods sold ተብሎ ምን ይደረጋል ዴቢት ይደረግና ሴልስ ክሬዲት ይደረጋል በሁለቱም በፐርፔቹዋሉም በፔሪዮዲኩም ግን እዚያው ፐርፔቹዋል ያያየን ስለሆነ cost of goods sold ዴቢት ታደርጉና አቤት ሴልስ ክሬዲት ይሆናል ሰብሲዲያሪ ሪከርድ ላይ ወይንም ሰብሲዲያሪ ሌጀር ላይ ዲቴል የሆነ ኳንቲቲውን ከኮስት ጋራ ታስቀምጣላችሁ ዲቴል የሆነ እንትን ማለት ነው እንግዲህ በቀላሉ perpetual inventory system ማለት ኮንቲኒየስ ሪከርድ ነው
አመት ስትገዙ ሪከርድ ታደርጋላችሁ ሲሸጡ ሪከርድ ታደርጋላችሁ ኤቭሪ ትራንዛክሽን አፕዴት የሆነ ኢንፎርሜሽን ይኖራችኋል ማለት continuous recording if you have continuous record you can easily determine what cost of goods sold በፔሪዮዲክ ኢንቨንተሪ ሲስተም ከሆነ ስትገዙ ቅድም ላይ ምን ነበር በፐርፔቹዋል ጊዜ ኢንቨንተሪ ነበረ ዴቢት የሚደረገው periodic inventory system ከሆነ ደግሞ purchase debit ይደረግና አቤት account payable or cash credit ይደረጋል ስገዙ በመጨረሻ ላይ ending inventoryያችሁን በፊዚካል ካውንት ነው ዲተርማይን የምታደርጉት እንግዲህ cost of goods sold calculate የሚደረግበት መንገድ እንደዚህ ነው beginning inventory አመቱ ሲጀመር ይኖራችኋል ሲደመር net purchase የሁለቱ ድምር good available for sale ሲቀነስ ending inventory cost is equal to cost of goods sold ብለን በፔሪዮዲክ ኢንቨንተሪ ሲስተም ጊዜ cost of goods sold ካልኩሌት ማድረግ እንችላለን ነው let's በዚህ ኤግዛምፕል እንየውስኪ በሁለቱም በፐርፔቹዋልም በፔሪዮዲክ ኢንቨንተሪ ሲስተም ይሄንን ትራንዛክሽን እስኪ እንመዝግብ ለምሳሌ ቢጊኒንግ ኢንቨንተሪ 100 ዩኒት አለው ይሄ ካምፓኒ ኮስት ፐር ዩኒቱ $6 ነው አጠቃላዩ $600 ፐርቼዝ ዱሪንግ ዘ ፔሪድ 900 ዩኒት አለው በ$6 ነው የተገዛው ወደ $5400 ማለት 6 ሲባዛ በ9 ማለት በአመቱ ሴልስ ሽያጭ ስንት አለን 600 ዩኒት ሴልስ አለን በስንት ሴልስ ፕራይስ ስንት ነው ፕራይስ ፐር ዩኒታችን $12 ነው 600 ሲባዛ በ12 ወደ $7200 ሴልስ አለን ኤንዲንግ ኢንቨንተሪ ኮስታችን ወደ 2400 ነው ያ ማለት ኤንዲንግ ኢንቨንተሪ ኢን ዩኒትስ 400 ዩኒት አለን ፐር ዩኒት ኮስቱ $6 ነው ወደ 2400 ኤንዲንግ ኢንቨንተሪ አለን ጥያቄው ምንድነው እሱ record this transaction by using perpetual and periodic inventory system ተጠቅማችሁ ምን አድርጉ ነው ሪከርድ አድርጉ ነው እስኪ በሁለቱም እንየው በperpetual inventory system በperiodic inventory system ሪከርድ እናደርግ በመጀመሪያ ላይ beginning inventory 100 ዩኒት በ$6 ያል ነው ሁለቱም ጋር በperpetualም በperiodic inventory system በእጃችሁ ያለ ስለሆነ additional transaction record የምናደርገው ነገር የለም ሁለተኛው ላይ ግን ግዢ ያለ ስንት 900 ዩኒት ተገዝቷል በ$6 ይሄንን በperpetual inventory ስንመዘግበው ምን ብለን ነው የምንመዘግበው ብለናል ኢንቨንተሪ ዴቢት እናደርግና ምን እናደርጋለን አካውንት ፔየብል ብለን ሪከርድ እናደርጋለን ክሬዲት እናደርጋለን ማለት ነው ከዛ ሴልስ አለን 600 ዩኒት በ$12 ተሸጧል ይሄንንስ ምን ብለን እንመዝግብ ለምሳሌ እዚህ ጋር ነው በፐርፔቹዋል ነው ያያየን ያለን በፐርፔቹዋል ስናይ እንግዲህ አካውንት ሪሲቨብል that means ሴልስ ኦን አካውንት ነው ማለት ሴልስ ኦን አካውንት ነው ወደ 7200 ያ ማለት 12 ሲባዛ በ600 አካውንት ሪሲቨብል ሪከርድ ታረጉና ኢንቨንተሪ ነው ሴልስ ክሬዲት ይደረጋል በ7200 እንግዲህ perpetual inventory system ስለሆነ cost of goods soldችንን ወዲያው ነው አፕዴት አድርገን መሄድ ያለብን cost of goods soldችንን ወዲያው ነው አፕዴት አድርገን መሄድ መቻል አለብን እንዴት ነው አፕዴት የምናደርገው የተሸጠው ስንት ነው 600 ዩኒት ስለዚህ ወዲያው ነው ምን እናደርጋለን cost of goods sold ይሄው በዚህ መንገድ ትሪት አድርገን cost of goods sold ዴቢት እናደርግና ኢንቨንተሪ ክሬዲት እናደርጋለን ማለት ነው ኢንቨንተሪ ክሬዲት ይሆናል ምክንያቱም ሸጠናል ከዛ በኋላ ኤንዲንግ ዘ ፔሪድ በመጨረሻው ላይ perpetual inventory system ከሆነ it is a full record አለ updated የሆነ continuous record ስለሆነ እዚህ ጋር there is no transaction there is no entry ምክንያቱም ending inventoryያችን ሪከርድ ተደርጎ እናገኘዋለን ማለት ነው
በፔሪዮዲክ ኢንቨንተሪ ሲስተም ሲሆንስ ምን ይሆናል? ዋናው ነገር አሁን በፔሪዮዲክ ኢንቨንተሪ ሲስተም ሲሆን ምን ብለን ሪከርድ እናደርገዋለን? በመጀመሪያ ፐርቼዝ ነው ዴቢት የሚደረገው። ምክንያቱም ግዢ አለን 900 ዩኒት በ6 the same figure አቤት አካውንት ፔብል ክሬዲት እናደርጋለን። the difference is እዚህ ጋር ነው። አሁን አካውንት ሪሲቨብል ሪከርድ እናደርጋለን አቤት ሴልስ ክሬዲት ካደረግን በኋላ ይሄኛው ኮስት ኦፍ ጉድ ሶልድ በመጨረሻ ፊዚካል ካውንት እስካልተደረገ ድረስ ኤንዲንግ ኢንቨንተሪያችንን ማወቅ አንችልም። ስለዚህ ኮስት ኦፍ ጉድ ሶልዳችንን ማወቅ ስለማያስፈልግ there is no interest at the end of the period ይሄ ኤንዲንግ ኢንቨንተሪያችንን በፊዚካል ካውንት ዲተርማይን ካደረግን በኋላ ወዲያውኑ ኮስት ኦፍ ጉድ ሶልዳችንን ትሪት እናደርጋለን። ሉክ አት ኢንቨንተሪ ኤንዲንግ በዚህ አማውንት በፊዚካል ካውንት እናገኛለን። አቤት ጉድ አቬሌብል ፎር ሴል እዚህ ጋር አለን። ኮስት ኦፍ ጉድ ሶልድ በዚህ መንገድ እዚች ጋር ወዲያው አፕዴት እዚችኛው ጋር በፐርፔቹዋል ጊዜ ሪከርድ ስላለን ነው። እዚህኛው ጋር ግን እስካልተቆጠረ ድረስ ማወቅ አይቻልም። ስለዚህ ፐርቼዝ እና ቢጊኒንግ ኢንቨንተሪ ባይ ፉል አማውንት ሪከርድ ክሬዲት ታደርጉና ትጨርሳላችሁ ነው። እሺ የሚቀጥለው ስላይድ ጉድ ኢን ትራንሲት ምን ማለት ነው? ጉድ ኢን ትራንሲት ማለት በአካውንቲንግ ጉድ ኢን ትራንሲት ማለት ሽያጭና ሻጩ ሸጦ ገዢው ገዝቶ የተገዛው ኢንቨንተሪ ለገዢው ምን አልተደረገም? ዲሊቨር አልተደረገም ወይንም ገዢው አልተረከበም ማለት ነው። that means purchase good not yet received ገዢው አልተረከበም ወይንም so good not yet delivered ሻጩ ለገዢው አላስረከበም ማለት good in transit ይባላል። ይህ good in transit ኦነርሺፕ ራይት የሚተላለፈው መቼ ነው? ገዢው ባለቤት የሚሆነው ትራንዛክሽኑ ተካሂዷል። ሌጋል ታይትል ኦነርሺፕ ትራንስፈር የሚደረገው መቼ ነው? ይሄንን እንግዲህ ለማወቅ መቼ ነው የምታውቁት? it is what term of sales ስምምነታቸው እንዴት ነው? መቼ ነው ኦነርሺፕ ራይት ትራንስፈር የሚደረገው የሚለውን ነው። አሁን ለምሳሌ እዚህ ዲያግራም ላይ የምታዩት ፎብ ሺፒንግ ፖይንት and ፎብ ዴስቲኔሽን የሚባሉ ሁለት ሌጋል ተርሞች አሉ። ያ ማለት ገዢው ሻጩ ቦታ ሄዶ ከሻጩ ላይ ተገዛ በኋላ ትራንስፖርቴሽን ከፍሎ ቀጥታ ወደ ቤቱ ራሱ የሚወስድ ከሆነ ኦነርሺፕ ራይቱን እዛው ተረክቦ እዛው ይረከብና ምን ያደርጋል? ኦነርሺፕ ራይት የራሱ ኢንቨንተሪው የራሱ ነው ማለት። ስለዚህ የባለቤትነት መብት የሚረከበው ልክ ገዢው ኢንቨንተሪውን ከገዛ በኋላና ትራንስፖርቴሽን ኮስት ከፍሎ ወደ ቤቱ መሄድ ከጀመረ በኋላ ባላንስ ሺቱ ላይ ማካተት አለበት። እቃው የሱ ነው ማለት ነው። ሌጋል ተርሙ ፎብ ሺፒንግ ፖይንት ይባላል። ፎብ ሺፒንግ ፖይንት ገዢው የትራንስፖርቴሽን ኮስት የሚከፍልበት ሲስተም የባለቤትነት መብት ወዲያው ትራንዛክሽን እንደተካሄደ የሚረከብበት ሌጋል ተርም ፎብ ሺፒንግ ፖይንት ይባላል። ፎብ ዴስቲኔሽን ማለት ደግሞ ትራንዛክሽኑ ተካሂዷል፣ ገዢው ከሻጩ ላይ ገዝቷል፣ የባለቤትነት ሌጋል ኦነርሺፕ ራይት አልተሰጠው። መቼ ነው የሱ የሚሆነው? እቃው ትራንስፖርት ኮስቱን ማከፍሎ ሻጩ ከፍሎ እቃውን ቦታው ድረስ ገዢው ቦታ ድረስ ሲወስድለት፣ ለምሳሌ ከቻይና ከሆነ የሚመጣው እቃው አቤት እቃውን እስከሚረከብ ገዢው እቃውን እስከሚረከብ ድረስ እቃው የማደለም የገዢው አይደለም። ስለዚህ ባላንስ ሺቱ ላይ አያካትትም ማለት ነው። ባላንስ ሺቱ ላይ የሚካተተው መቼ ነው? ኦነርሺፕ ራይት ሲተላለፍለት። ለምሳሌ እዚህ ጋር ሴለሩ እዚህ ነው ያለው፣ ገዢው እዚህ ነው ቦታው።
ልክ እዚህ ጋር መቶ ትራንዛክሽን ከተካሄደ በኋላ ሻጩ ይይዝለት ወስዶ የትራንስፖርቴሽን ከፍሎ እቃውን እዚህ ይዞለት ይመጣል። ከዚህ በኋላ ነው እዚህ ጋር መቶ ካስረከበው በኋላ ነው ኦነርሺፕ ራይት ትራንስፈር የሱ የሚሆነው ማለት በዚህ ሰዓት ነው ባላንስ ሺቱ ላይ ማካተት ያለበት። በጣም አሪፍ። እስኪ እቺን ጥያቄ እንያዝ። Good in transit should be included in the inventory of the buyer when the publicator accept the good from the sellers. ግራፉ ላይ ታችሁ ማለት ነው። Good reach to be buyers. Goods reach the buyers. Terms of sales are for shipping destinations. Terms of sale are for shipping point. እስኪ ምን ይመስላችኋል? አቤት ጉድ ኢን ትራንዚት ላይ ያለ ትራንስፖርት ላይ ትራንዛክሽን ተካሄዶ እየመጣ ያለ ኢንቨንተሪ ገዢው ባላንስ ሺት ላይ የሚካተተው መቼ ነው? ኢንቨንተሪ ብሎ የሚመዘግበው መቼ ነው? አግሪመንቱ ምን ከሆነ ነው? terms of sale are what? for shipping point ከሆነ ነው። for shipping point በጣም አሪፍ። እንግዲህ there is cost flow assumptions ወደ 3 አይነት cost flow assumptions አሉ። በተለይ በአሁን ሰዓት ሊፎታል በፊት በጋፕ ጊዜ 4 ነበሩ። እነዚህ cost flow assumption specific identification method first in first out methods last in first out method እና average cost method ናቸው። last in first out method or LIFO method በአይፈሬስ ስታንዳርድ መሰረት ወጥቷል። ስለዚህ መጠቀም ያለባቸው ካምፓኒዎች 3ቱን ነው ማለት ነው። specific identification method first in first out method እና average cost method። specific identification method በራሱ there is ማሟላት አለባቸው ክራይቴሪያውን ካሟላ ነው ስፔሲፊክ አይደንቲፊኬሽን ሜተድ ካምፓኒዎች መጠቀም ያለባቸው። ሁለቱ ግን ፈርስት ኢን ፈርስት አውት ሜተድ እና አቨሬጅ ኮስት ሜተድ the best cost flow assumption የሚባሉት ሁለቱ ናቸው። እስኪ እያንዳንዶቹን እንያቸው። ፈርስት ኢን ፈርስት አውት ሜተድ ማለት ኮንሴፕቱ ምንድነው? በፈርስት ኢን ፈርስት አውት ሜተድ ወይንም በፊፎ ሜተድ ጊዜ በመጀመሪያ የተገዛው ኢንቨንተሪ ወይንም አይተምስ ቀድሞ መሸጥ መቻል አለበት። ይገዛል፣ ይሸጣል፣ ይገዛል፣ ይሸጣል፣ ይገዛል፣ ይሸጣል። በእጃችሁ ላይ ኢንዲንግ ኢንቨንተሪ የሚሆነው መቼ ነው? የትኛዎቹ ኢንቨንተሪዎች ናቸው? በቅርብ ጊዜ የተገዙት ኢንቨንተሪዎች እጃችሁ ላይ at the end of the period እጃችሁ ላይ የሚቀሩት ኢንቨንተሪው በቅርብ ጊዜ የተገዙት ይሆናሉ። ቀድሞ የተገዙት ቀድሞ ስለሚሸጡ ማለት። ስለዚህ ኮስት ኦፍ ኢንዲንግ ኢንቨንተሪም ካልኩሌት ስናደርግ በኋላ እናየዋለን። የትኛውን ነው ካልኩሌት የምታደርጉት? ኮስት ኦፍ ኢንዲንግ ኢንቨንተሪ በቅርብ ጊዜ የተገዙት ኢንቨንተሪዎች ኢንዲንግ ኢንቨንተሪ ሆነው ይቀመጣሉ ማለት ነው። ስለዚህ ቀድሞ የተገዛ ኢንቨንተሪ ቀድሞ መሸጥ መቻል አለበት ነው ፊሎሶፊ። ለምሳሌ እስኪ ይሄን ኤግዛምፕል እንይ። ይሄን ኤግዛምፕል ስናይ ጃንዋሪ 1 ላይ ቢጊኒንግ ኢንቨንተሪ 100 ዩኒት አለው። ኮስት ፐር ዩኒታችን $10 ነው። አፕሪል 15 ላይ ግዢ አለ 200 ዩኒት ተገዝቷል። ኮስት ፐር ዩኒታችን $11 ነው። ኦገስት 24 ላይ ግዢ አለ ስንት? 300 ዩኒት ተገዝቷል። ኮስት ፐር ዩኒታችን $12 ነው። ኖቬምበር 27 ላይ ፐርቼዝ አለ ግዢ ስንት? 400 ዩኒት ተገዝቷል። ኮስት ፐር ዩኒታችን $13 ነው። ቶታል ዩኒት አቬሌብል ፎር ሴል ለመሸጥ የተዘጋጁ ዩኒቶች ኢን ተርምስ ኦፍ ዩኒት 1000 ዩኒት። ያ ማለት 100 ሲደመር 200 ሲደመር 300 ሲደመር 400 1000 ዩኒት ለመሸጥ የተዘጋጀ ዩኒት ወይንም በአመት ውስጥ የነበረና የገዛ ነው ዩኒት 1000 ዩኒት። ኮስቶቹ ጋር ለምሳሌ 10 ሲባዛ በ100 1000፣ 200 ሲባዛ በ11 ወደ 2200፣
3300 ሲባዛ በ12 ወደ 3600 4000 ሲባዛ በ13 ወደ 5200 አጠቃላዩ ያወጣነው ኮስት ወይንም 1000 ዩኒትን ለማውጣት ለመግዛት ያወጣነው ኮስት አቬሌብል ፎር ሴል ይባላል ወደ $12000 ነው። እዚህ ጋር there is an additional information ካምፓኒው ኤንዲንግ ኢንቨንተሪ በአመቱ መጨረሻ ላይ ኤንዲንግ ኢንቨንተሪ ዲተርማይን ሲያደርግ ስንት አለው ተባለ ወደ 450 ዩኒት ኤንዲንግ ኢንቨንተሪ ነው። ስንት ተሸጧል ማለት ነው 1000 ሲቀነስ 450 እኩል ይሆናል 550 ዩኒቱ ተሸጧል ማለት ነው። እዚህ ኤግዛምፕል ላይ ለማወቅ የተፈለገው ምንድነው ኮስት ኦፍ ጉድ ሶልድ ካልኩሌት አድርጉ በምን በዌይትድ አቨሬጅ ሜተድ እና በፈርስት ኢን ፈርስት አውት ሜተድ በዋናነት የተፈለገው። እሺ ስለዚህ እንዴት አድርገን ካልኩሌት እናድርገው ብለን ስንል የመጀመሪያው ሜተድ እናያለን ፈርስት ኢን ፈርስት አውት ሜተድ ኦር ፊፎ ሜተድ። ፈርስት ኢን ፈርስት አውት ሜተድ ስናይ ፊሎሶፊ ምንድነው አሰምፕሽኑ ምንድነው an item that first purchase first is sold first ነው ገስት ቀድሞ የተገዛው ዩኒት ቀድሞ ይሸጣል እጃችን ላይ የሚኖረው ደግሞ በቅርብ ጊዜ የተገዛው ይሆናል ማለት ነው 450 ዩኒት በእጃችን ላይ ያለ ተብሏል የቱ ነው የቀረው ለምሳሌ ኖቬምበር 27 ላይ 400 ዩኒት ተገዝቷል እጃችን ላይ ያለ ማለት ነው አልተሸጠም እሱ በእጃችን ላይ ያለ የተባለው ስንት ነው 450 50 ከኦገስት 14 ላይ ይሆናል ማለት ኦገስት 24 ላይ የገዛ ነው ይሆናል ማለት ነው ስለዚህ አሁን ኮስት ኦፍ ጉድ ሶልዳችንን ካልኩሌት ለማድረግ በመጀመሪያ ምን ማወቅ አይጠበቅማ ኮስት ኦፍ ኢንዲንግ ኢንቨንተሪን ካልኩሌት ለማድረግ እንግዲህ ምንድነው የምናደርገው በመጀመሪያ በእጃችን ያለው የትኛው ነው ኖቬምበር 27 ላይ የተገዛው 400 ዩኒት ተገዝቷል እሱ በእጃችን ላይ ያለ መግዣው ዋጋው ስንት ነው 13 ስለዚህ 400 ሲባዛ በ13 ወደ 5200 በእጃችን ላይ ያለ ማለት ነው ሌላኛው 50 ዩኒት ከመቼ ከኦገስት 27 ላይ ከተገዛው ላይ አለ አይደል ስለዚህ 50 ሲባዛ በ12 መግዣው ዋጋ 12 ስለሆነ አጠቃላይ 600 ሲደመር 5200 አጠቃላይ ወደ 5800 ኮስት ኦፍ ኢንዲንግ ኢንቨንተሪ ይሆናል ኮስት ኦፍ ኢንዲንግ ኢንቨንተሪን ካወቅን ኮስት ኦፍ ጉድ ሶልድን ካልኩሌት ማድረግ ቀላል ነው የሚሆነው ኮስት ኦፍ ጉድ አቬሌብል ፎር ሴላችን 12000 ነው ኮስት ኦፍ ጉድ አቬሌብል ፎር ሴል ሲቀነስ ኮስት ኦፍ ኢንዲንግ ኢንቨንተሪ ኢዝ ኢኳል ቱ ኮስት ኦፍ ጉድ ሶልድ ነው 12000 ሲቀነስ 5800 እኩል ይሆናል ወደ 6200 ኮስት ኦፍ ጉድ ሶልድ ይሆናል ማለት ይሄ 6200 ኢንካም ስቴትመንት ላይ ሪፖርት ይደረጋል ምን ተብሎ ኮስት ኦፍ ጉድ ሶልድ ተብሎ ይሄ በማን ነው በፈርስት ኢን ፈርስት አውት ሜተድ በፈርስት ኢን ፈርስት አውት ሜተድስ በጣም አሪፍ በዌይትድ አቨሬጅ ሜተድ ቢሆንስ ምንድነው ኮስት ኦፍ ጉድ ሶልድ እንዴት ይሆናል እንዴት ነው ካልኩሌት የሚደረገው የሚለውን ደግሞ እኔ ቤተሰብ ለቤት ወደስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ቤተሰብ ከሆናችሁ ደግሞ ቪዲዮን ከወደዳችሁት ላይክ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ ወደ ሁለተኛው ሜተድ ስንሄድ weighted average cost method እንግዲህ ይሄኛው first in first out method በግራፍ ሲቀመጥ ኢንዲንግ ኢንቨንተሪያችን ይሄ ነው ከተሸጡት ላይ 100 ዩኒት የመጀመሪያው ተሸጧል 1000 ወደ 2200 ተሸጧል 300 ከዛ ተሸጧል አንድ ጋራ ምን ይሆናል ወደ 6200 ኮስት ኦፍ ጉድ ሶልድ ተብሎ ሪፖርት ይደረጋል እሺ አቨሬጅ ኮስት ሜትድ ቢሆንስ
እንግዲህ ካምፓኒዎች አቨሬጅ ሜተድ ለመጠቀም ምን ማድረግ አለባቸው? በመጀመሪያ የኢንቨንተሪው ኔቸር ሲሚላር መሆን መቻል አለበት እንደ ፕሪንሲፕል ማለት ነው። እንደ ፕሪንሲፕል ኔቸር ኦፍ ጉድ ኢት መስት ቢ ሲሚላር። በዚህ ሜትድ ጊዜ ኮስት ኦፍ ጉድ ሶልዳችሁን ካልኩሌት ለማድረግ በመጀመሪያ ኮስት ፐር ዩኒታችሁን ካልኩሌት ማድረግ መቻል አለባችሁ። ኮስት ኦፍ ጉድ ሶልዳችንን ካልኩሌት ለማድረግ ኢንዲንግ ኢንቨንተሪ ካልኩሌት መደረግ አለበት። ኢንዲንግ ኢንቨንተሪያችሁን ደግሞ ካልኩሌት ለማድረግ በቅድሚያ ምንም ካልኩሌት ማድረግ አለባችሁ? ዌይትድ ኮስት ፐር ዩኒታችሁን ካልኩሌት ማድረግ መቻል አለባችሁ። እንግዲህ 1000 ዩኒት ገዝተናል። 1000 ዩኒት ስንገዛ 1000 ዩኒት ለመግዛት ያወጣ ነው ኮስት ስንት ነው ተብሎናል? ወደ $12000 ነው። 1000 ዩኒት ለመግዛት ወደ $12000 አወጣናል። ወደ $12000 ካወጣን ኮስት ፐር ዩኒታችንን ዌይትድ አቨሬጅ ኮስት ፐር ዩኒታችን ካልኩሌት ለማድረግ 12000 ለ1000 ማካፈል ነው። 12000 ለ1000 ስታካፍሉት ወደ $12 ፐር ዩኒት ይሆናል ዌይትዱ ማለት ነው። አቨሬጅ ኮስት ፐር ዩኒታችን ስንት ይሆናል? $12 ይሆናል። አሁን በእጃችን አለ የተባለው ስንት ነው? አለ የተባለው ኮስት ስንት ነው? ኢንቨንተሪ ኢንዲንግ ኢንቨንተሪያችን 450 አለ ተብለናል አይደል? 450 አለ ተብለናል። 450 ሲባዛ በ$12 እኩል ይሆናል ወደ 5400 ኮስት ኦፍ ኢንዲንግ ኢንቨንተሪ ይሆንልናል። በጣም አሪፍ። ይህ ከሆነ ኮስት ኦፍ ጉድ ሶልዳችንን በምን አይነት መንገድ ካልኩሌት ዘ ሴም ፕሮሲጀር ነው የምንጠቀመው። ኮስት ኦፍ ጉድ አቬሌብል ፎር ሴል አለ። ኮስት ኦፍ ኢንዲንግ ኢንቨንተሪያችን 12 ሲባዛ በ450 አግኝተናል። ከ12000 5400 ስንቀንስ ስንት እናገኛለን ማለት ነው? ስንት እናገኛለን? ወደ 6600 ምን አለን? ኮስት ኦፍ ጉድ ሶልድ። እቺ $6600 ኢንካም ስቴትመንት ላይ ሪፖርት ትደረጋለች። ተግባባን? እየተግባባን ነው? በጣም አሪፍ። ካልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ደግመን እናያለን። ስለዚህ እስኪ እቺን ጥያቄ እንስራ። አሁን ካልየናቸው ከኮስቲንግ አሰምፕሽኖች ተነስተን እስኪ the cost flow method that often parallel that actual physical flow of merchandise is FIFO method, LIFO method, average cost method, gross profit method. የትኛው ነው? ምን ይመስላችኋል? እስኪ ምን ይመስላችኋል? ኮሜንት ላይ አስቀምጡልኝ፣ እኔ መልሱን መልሰዋለሁ። FIFO method, first in first out method ማለት ነው። በጣም አሪፍ። cost flow assumption and perpetual and periodic inventory systems። እንግዲህ ኢንቨንተሪ ሲስተምስ ሪከርድ የምናደርግበት ሁለት ሜቶዶች አሉ ብለናል። በመጀመሪያዎቹ ስላይድ ላይ perpetual እና periodic inventory systems። እነዚህ cost flow assumptions specific identification method, first in first out method እና weighted average method perpetual ሲሆንና ፔሪዲክ ኢንቨንተሪ ሲስተም ሲሆን እንዴት ትሪት ይደረጋል፣ እንዴት ኮስት ኦፍ ጉድ ሶልዳችንን ካልኩሌት እናደርጋለን የሚለውን በደንብ ማየት አለብን ማለት ነው። ይሄንን እንትን አንደርስታንድ ለማድረግ እስኪ ይሄንን ኤግዛምፕል እንስራ። ይሄን ኤግዛምፕል እንግዲህ ለመስራት እንዴት ነው የምናደርገው? ይሄን ኤግዛምፕል ለመስራት ምንድነው የምናደርገው? ለምሳሌ ማርች 12 ላይ ማርች 2 ላይ 2000 ዩኒት አለን። ፐርቼስ ፐር ዩኒታችን ስንት ነው? $4 ነው።
ማርች 15 ላይ 6000 ዩኒት ተገዝቷል። መግዣ ዋጋው ፐር ዩኒታችን ስንት ነው? $4.4 ነው። እዚህ ጋር አቤት 2000 ሲደመር 6000 ባላንሳችን ስንት ሆነ? 8000 ዩኒት አለ ማለት። ጉድ ማርች 19 ላይ ግዢ የለም ሽያጭ አለ። ስንት? 4000 ዩኒት ተሸጧል። ስንት ተረፈ ማለት ነው? ከ8000 4000 ስንሰጥ 4000 ዩኒት አለን ማለት ነው። ማርች 30 ላይ 2000 ዩኒት ገዛን። 2000 ዩኒት ገዛን። 2000 ዩኒት ግን ስንገዛ መግዣ ዋጋው ፐር ዩኒታችን ስንት ነው? ወደ 4.75 ነው። አጠቃላይ ኤንዲንግ ኢንቨንተሪያችን ከላይ የነበረ ባላንስ 4000 ዩኒት አለን። 2000 ማርች 30 ላይ ገዛን። አጠቃላይ ኤንዲንግ ባላንሳችን ኢን ተርምስ ኦፍ ዩኒት 6000 ዩኒት በእጃችን ላይ አለ ማለት ነው። ካልኩሌት cost of goods sold by using a specific identification method, first in first out method and average cost method in perpetual inventory system and periodic inventory system ብዬ ብጠይቅ መልሳችሁ ምን ሊሆን ይችላል የሚለውን ማየት ፈለኩ። እንግዲህ ይሄንን ወደ ኮስት ኦፍ ጉድ ሶልድ ከመሄዳችን በፊት በመጀመሪያ ኮስት ኦፍ ጉድ አቬሌብል ፎር ሴላችንን ካልኩሌት እናደርጋለን። ኮስት ኦፍ ጉድ ሶልድ አቬሌብል ፎር ሴላችንን ካልኩሌት ለማድረግ ኮስት ኦፍ ጉድ አቬሌብል ኢን ተርምስ ኦፍ ዩኒት ስንት ገዛን? በማርች 2 ላይ 2000 ዩኒት ገዝተናል። ማርች 15 ላይ 6000 ገዝተናል። ማርች 30 ላይ 2000 ገዝተናል። 2000 ሲደመር 4000 6000 8000 ይሆናል። 8000 ሲደመር 2000 10000 ዩኒት ገዝተናል ማለት ነው። 10000 ዩኒት ለመግዛት ምን ያህል ወጪ ያወጣን የሚለውን ካልኩሌት ለማድረግ ምንን ካልኩሌት ማድረግ ማለት ኮስት ኦፍ ጉድ አቬሌብል ፎር ሴላችን 2000 ሲባዛ በ4 6000 ሲባዛ በ4.4 2000 ሲባዛ በ4.75 እናደርግና እንደዚህ ሪፖርት ይደረጋል ማለት ነው። እሺ ይህ ከሆነ አቤት እሺ ወደ $43900 አውጥተናል። ስንት ለመግዛት? 10000 ዩኒት ለመግዛት ማለት ነው። ይሄ ኮስት ኦፍ ጉድ አቬሌብል ፎር ሴል ልክ ቅድም 12000 እያለን እንደነበረው ማለት ነው። በጣም አሪፍ። አሁን በስፔሲፊክ አይዴንቲፊኬሽን ሜተድ ተጠቅመን ፔሪዮዲክ ኢንቨንተሪ ሲስተም ላይ ኮስት ኦፍ ጉድ ሶልዳችን እንዴት እናደርጋለን? እንግዲህ አዲሽናል ኢንፎርሜሽን ለመስጠት ያህል እዚህ ጋር ምንድነው የሚሆነው? ያለን ማርች 30 ላይ ኢንዲንግ ኢንቨንተሪያችን 6000 ነው። ከ6000 ላይ አዲሽናል ኢንፎርሜሽን ምን ተሰጥቶናል? 1000 ዩኒት ማርች 30 ላይ ከተገዛው ላይ ነው ተባለ። ይሄ ማለት 3000 ደግሞ ማርች 15 ላይ ከተገዛው ነው ተባለ። 2000 የቀረው 2000 ደግሞ ማርች 30 ላይ ከተገዛው ነው በእጃችን ላይ ያለው የተረፈው ተብላ ተነግሯል። አሁን ይሄ ኢንፎርሜሽን ካለ ኮስት ኦፍ ኢንዲንግ ኢንቨንተሪን ካልኩሌት ማድረግ ቀላል ይሆናል ማለት ነው። 1000 ማርች 2 ላይ ከነበረው 1000 ሲባዛ ዋጋው ስንት ነበር ፐር ዩኒት? 4 ሲባዛ በ1000 4000 ይሆናል። ማርች 15 ላይ የቀረው ስንት ነው? ከማርች 15 ላይ ከተገዛው 3000 ያለን ያን ጊዜ ዋጋው መግዣ ዋጋው ስንት ነበር? 4.4። ስለዚህ 4.4 ሲባዛ በ3000 ወደ 13200። ማርች 30 ላይ ከተገዛው ላይ 2000ም አለ። መግዣ ዋጋው ስንት ነበረ? 4.75 ሲባዛ በ4.75 ወደ 9500 አጠቃላዩ። ስለዚህ እነዚህን 4000 ሲደመር 13200 ሲደመር 9500 አጠቃላዩ ስንት ይሆናል ማለት ነው?
ወደ 26700 ኮስት ኦፍ ኢንዲንግ ኢንቨንተሪ ይሆናል። ይሄ ኮስት ኦፍ ኢንዲንግ ኢንቨንተሪ ታገኘን ኮስት ኦፍ ጉድ ሶልዳችንን ምንድነው የምናደርገው? ኮስት ኦፍ ጉድ አቬሌብል ፎር ሴል ሲቀነስ ኮስት ኦፍ ኢንዲንግ ኢንቨንተሪ 43900 ሲቀነስ 26700 እኩል ይሆናል 17200 ይሆናል ተባለ። በማጊዜ በስፔሲፊክ አይደንቲፊኬሽን ሜተድ ጊዜ በጣም አሪፍ። ይህ ከሆነ እስኪ በዌይትድ አቨሬጅ ሜተድ ነው ጊዜ ነው። አሁን በዌይትድ አቨሬጅ ሜተድ ጊዜ ኮስት አቬሌብል ፎር ሴላችን ስንት ነው? ካልኩሌት ካደረግነው ደግመን ካልኩሌት ማድረግ አይጠበቅብንም። ስንት ካልኩሌት አድርገናል? 43900 ዶላር አውጥተናል። ስንት ዩኒት ለመግዛት? 10000 ዩኒት ለመግዛት። ኮስት ፐር ዩኒት ዌይትድ አቨሬጅ ኮስት ፐር ዩኒታችንን ካልኩሌት ማድረግ 43900 ሲካፈል ለ10000 ስናደርግ ምን ይሆናል? ወደ 4.39 ይሆናል ማለት ነው። በእጃችን ላይ ያለው ዩኒት ስንት ነው? 6000 ሲባዛ በ4.39 ዶላር ስናደርገው ኮስት ኦፍ ኢንዲንግ ኢንቨንተሪ እናገኛለን። ስንት? 6000 ሲባዛ በ4.39 እኩል ይሆናል ወደ 26340 ይሆናል። ኮስት ኦፍ ጉድ ሶልዳችንን ከ43900 ሲቀነስ 26340 እኩል ይሆናል አቤት ወደ 17560 is our cost of goods sold ሪፖርት የሚደረገው ኢንካም ስቴትመንት ላይ ይሆናል። መቼ? ዌይትድ አቨሬጅ ኮስት ሜተድ ስንጠቀም። ፈርስት ኢን ፈርስት አውት ሜተድ ቢሆንስ? what if ካምፓኒ ፈርስት ኢን ፈርስት አውት ሜተድ በፔሪዮዲክ ሲስተም ቢሆንስ? እስኪ ይሄን እንየው። ይኸውላችሁ በፔሪዮዲክ ፈርስት ኢን ፈርስት አውት ሜተድ እንግዲህ በፔሪዮዲክ ፈርስት ኢን ፈርስት አውት ሜተድ ሲሆን በቅርብ የተገዛው ዩኒት በእጃችን ላይ ያለ ማለት ነው። ማርች 30 ላይ የገዛነው 2000 በእጃችን ላይ ይቀራል ማለት ነው። ያ ማለት የተሸጠው ስንት ነው? 4000 2000 የተሸጠው የትኛው ነው? ማርች 2 ላይ የነበረን የገዛነው ነው። 2000 ደግሞ ማርች 15 ላይ የገዛነው ተሸጧል። ማርች 15 ላይ የገዛነው 4000 አለ። ማርች 30 ላይ የገዛነው 2000 አለ። እነዚህ አይተሞች ኢንቨንተሪ በእጃችን ላይ ያሉ ማለት ነው። ስለዚህ ማርች 30 ላይ ስንት አለን? 2000 አለን። መግዣ ዋጋው ስንት ነበረ? 4.475 በጣም አሪፍ። ስንት ሆነ? 4.75 ሲባዛ በ2000 ወደ 9500 4000 ከማርች 15 ላይ የቀረ አለ። 4000 ሲባዛ መግዣ ዋጋው ስንት ነበረ? ፐር ዩኒት 4.4 ዶላር ነው። ሲባዛ በ4.4 ዶላር ወደ 17600 የሁለቱ ድምር 9500 ሲደመር 17600 እኩል ይሆናል ስንት ሆነ? ወደ 27100 ዶላር ኮስት ኦፍ ኢንዲንግ ኢንቨንተሪ ሆነ ማለት ነው። ኮስት ኦፍ ጉድ ሶልዳችንን ፕሮሲጀራችን አካሄዳችን ተመሳሳይ ነው የሚሆነው 43900 ዶላር ሲቀነስ 27100 እኩል ይሆናል ስንት? ወደ 16800 ምን አወር ኮስት ኦፍ ጉድ ሶልድ ይሆናል። በጣም አሪፍ። ይሄ መቼ ነው? ፔሪዮዲክ ሜተድ ቢሆን። ፐርፔቹዋል ኢንቨንተሪ ሲስተም ቢሆንስ? ፐርፔቹዋል ኢንቨንተሪ ሲስተም ቢሆንስ? ፈርስት ኢን ፈርስት አውት ሜተድ ተጠቅመን ኮስት ኦፍ ጉድ ሶልዳችንን በምን አይነት መንገድ ካልኩሌት ማድረግ እንችላለን የሚለውን ደግሞ እናያለን። ለምንድን ነው እሱ ሰብስክራይብ የማታደርጉት? ሰብስክራይብ ካደረጋችሁ ላይክ ሼር እያደረጋችሁ ለሌሎች አድርጉ። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉ። እስኪ ወደ ፐርፔቹዋል ደግሞ እንሂድ። ምን ፐርፔቹዋል
ፐርፔቹዋል ሲሆን እንግዲህ ኮንቲኒየስ ሪከርድ ነው እያንዳንዷ ትራንዛክሽን ትመዘገባለች እያንዳንዷ ግዢ ትመዘገባለች እያንዳንዱ ሽያጭ ወዲያውኑ ትመዘገባለች እያንዳንዱ ኮስት ኦፍ ጉድ ሶልድ ሪከርድ ይደረጋል ስለዚህ በመጨረሻ ላይ በእጃችን ላይ ያለው ሪከርዱ ያሳየናል እሱ ሪፖርት ማድረግ ሉቃት እስኪ ማርች 2 ላይ 2000 ዩኒት ተገዝቷል ዋጋው $4 ነው $8000 አለ $8000 ወጥቶበታል ማርች 15 ላይ 6000 ዩኒት ተገዝቷል መግዣ ዋጋው 4.4 ነው ወደ $26400 ወጥቶበታል ከዛ ባላንሳችን 8000 አቤት ይሄ ይሆናል ባላንሳችን ወደ 34400 ከማርች 2 እስከ 15 ማለት ነው ማርች 19 ላይ ግዢ የለም ሽያጭ አለ ስንት 2000 ዩኒት ማርች 2 ላይ የነበረው ተሸጧል ፈርስት አውት ሜትር ስለምንጠቀም ማለት በስንት $4 2000 ደግሞ ከማርች 15 ላይ ከተገዛው ላይ ስንት መግዣ ዋጋው ስንት ነበር 4.4 2000 ሲባዛ በ4.4 አጠቃላዩ ስንት ሆነ ወደ 16800 ኮስታችንን እናወጣናል ማለት ነው ኮስት ኦፍ ጉድ ሶልዳችን አጠቃላዩ ምን ሆናል 4000 ተሸጧል በዚህ ይሄን ያልሆነ ጉድ ማርች 30 ላይ በእጃችን ላይ ያለው ዩኒት 6000 4000 ከማርች 15 2000 ከማርች 30 አጠቃላይ ኮስቱ ይሆናል ባላንሱ ማለት ነው እሺ በዚህ መንገድ ትሪት እናደርገዋለን ነው እንግዲህ ሌላው እዚህ ፕሬዘንቴሽን ላይ ወይንም እዚህ ቪዲዮ ውስጥ ማየት እየፈለኩት ኢንቨንተሪ ኢረር ነው በአንድም በሌላም እንግዲህ ኢንቨንተሪ ኢረር ሊከሰት ይችላል ለምሳሌ ቆጠራ ላይ ስንቆጥር ወይ ኦቨርስቴት ልናደርገው እንችላለን ወይ አንደርስቴት ልናደርገው እንችላለን ፕራይስ እንግዲህ ቅድም እንዳያችሁት ስንገዛ ስንሸጥ ፕራይሳቸው የተለያዩ ነበር ፕራይስ በመሳሳት ሮንግሊ ሪከርድ ልናደርግ እንችላለን ሌላኛው ጉድ ኢን ትራንሲት ሮንግሊ ሪኮግናይዝ ልናደርግ እንችላለን የኛ ያልሆነውን ባላንስ ላይ ልናካትት እንችላለን የኛ የሆነውን ደግሞ ሳናካትት ልንቀር እንችላለን ያ ማለት ኢንቨንተሪ አይተማችንን ኦቨርስቴት ሊያደርገው ይችላል አንደርስቴት ሊያደርገው ይችላል ዋናው ነገር ይሄ ኢንቨንተሪ ኢረር ኢንካም ስቴትመንታችን ላይና ባላንስ ሺታችን ላይ ምን አይነት ኢፌክት አለው የሚለውን ነው ማየት የፈለኩት አሁን የኢንቨንተሪ የቢጊኒንግ ኢንቨንተሪ እና ኤንዲንግ ኢንቨንተሪ ኦቨርስቴት እና አንደርስቴት መሆን ኮስት ኦፍ ጉድ ሶልዳችን ላይ የራሱ ኢምፓክት አለው ወይ ኦቨርስቴት ሊያደርገው ይችላል ወይ አንደርስቴት ሊያደርገው ይችላል ኮስት ኦፍ ጉድ ሶልድ አንደርስቴት መሆኑና ኦቨርስቴት መሆኑ ኢንካም ስቴትመንት ላይ የራሱ ኢምፓክት አለው ኢንቨንተሪ አንደርስቴት እና ኦቨርስቴት መሆኑ ባላንስ ሺታችን ላይ ቶታል አሴታችን ላይ የራሱ ኦቨርስቴት ሊያደርገው ይችላል አንደርስቴት ሊያደርገው ይችላል አሴታችን አንደርስቴት ሆነ ማለት ወይም ኦቨርስቴት ሆነ ማለት ኦነር ኢኩዊቲያችን ላይ ወይ አንደርስቴት ሊሆን ይችላል ወይ ኦቨርስቴት ስለዚህ ምን አይነት ኢፌክት አለው የሚለውን ደግሞ እንስኪ በጣም አሪፍ ይሄን ለማየት ኢንቨንተሪ ኢረር ኢፌክት ኦን ዘ ኢንካም ስቴትመንት እንግዲህ ኮስት ኦፍ ጉድ ሶልድ እዚህ ስላይድ ላይ ማየት እንደምታዩት ኮስት ኦፍ ጉድ ሶልድ = ቢጊኒንግ ኢንቨንተሪ ሲደመር ኮስት ኦፍ ጉድ ፐርቼዝ ማይነስ ሲቀነስ ኤንዲንግ ኢንቨንተሪ ማለት አመቱ ሲጀምር የነበረን ኢንቨንተሪ አለን በአመቱ ውስጥ የገዛነው ኔት ፐርቼዝ አለን ሁለቱ ሲደመር ሲቀነስ በአመቱ መጨረሻ ላይ በእጃችን የተረፈው ኤንዲንግ ኢንቨንተሪ እናረጋግና እኩል ይሆናል ምን ይሆናል ኮስት ኦፍ ጉድ ሶልድ ይሆናል አሁን ይሄ ኮስት ኦፍ ጉድ ሶልድ ኢንካም ስቴትመንት ላይ ሪፖርት ይደረጋል ይሄ ኢንካም ስቴትመንት ላይ ሪፖርት የሚደረገው ኮስት ኦፍ ጉድ ሶልድ ኔት ኢንካማችን ላይ እንዴት አፌክት ያደርጋል ኔት ኢንካማችንን እንዴት አፌክት ያደርገዋል ነው ዋናው ነገር እስኪ የመጀመሪያውን እንይ አንደርስቴት ኦፍ ቢጊኒንግ ኢንቨንተሪ ይሄ ቢጊኒንግ ኢንቨንተሪ አንደርስቴት ሲሆን ኮስት ኦፍ ጉድ ሶልዳችን ምንድነው የሚሆነው አንደርስቴት ይሆናል
ኮስት ኦፍ ጉድስ ሶልዳችን አንደር ስቴት ሆነ ማለት ኔት ኢንካማችን ኦቨር ስቴት ነው የሚሆነው። ምክንያቱም ኔት ኢንካም ማለት ሴልስ ማይነስ ኮስት ኦፍ ጉድስ ሶልድ ኢዝ ኢኳል ቱ ግሮስ ፕሮፊት፣ ከግሮስ ፕሮፊት ሲቀነስ ኦፕሬሽናል ኤክስፔንስ ኢዝ ኢኳል ቱ ኔት ኢንካም ነው። ግሮስ ፕሮፊታችን አንደር ስቴት ሲሆን ግሮስ ፕሮፊታችን ኦቨር ስቴት ሲሆን ኔት ኢንካማችን ኦቨር ስቴት ነው የሚሆነው። ለምሳሌ የመጀመሪያው አንደርስታንዲንግ ኦፍ ቢጊኒንግ ኢንቨንተሪ አንደርስቴቲንግ ኦፍ ዘ ቢጊኒንግ ኢንቨንተሪ፣ ይሄ ቢጊኒንግ ኢንቨንተሪ አንደር ሲሆን ኮስት ኦፍ ጉድስ ሶልዳችን አንደር ስቴት ይሆናል። ዳት ሚንስ ኮስት ፎር ዋት ኦቨር ስቴት ኦፍ ኔት ኢንካም፣ ኔት ኢንካማችንን ከፍ ያደርገዋል ማለት ነው። ኦቨር ስቴት ኦፍ ቢጊኒንግ ኢንቨንተሪ፣ ይሄን ቢጊኒንግ ኢንቨንተሪ ከፍ ስናደርገው ኮስት ኦፍ ጉድስ ሶልዳችን ምን ይሆናል? ከፍ ይላል። ኮስት ኦፍ ጉድስ ሶልዳችን ከፍ ሲል አቤት ኔት ኢንካማችንን ምን ያደርገዋል? ዝቅ ያደርገዋል ማለት ነው። ዝቅ ያደርገዋል፣ አንደር ስቴት ያደርገዋል። በኢንዲንግ ኢንቨንተሪ ደግሞ እንየው። አንደር ስቴት ኦፍ ኢንዲንግ ኢንቨንተሪ፣ ኢንዲንግ ኢንቨንተሪያችን ዝቅ ሲል ኮስት ኦፍ ጉድስ ሶልዳችን ኦቨር ስቴት ይሆናል። ኮስት ኦፍ ኦቨር ስቴት ሆነ ማለት ኔት ኢንካማችን ምን ይሆናል? አንደር ስቴት ይሆናል ማለት ነው። ጉድ ተቃራኒውን ደግሞ እንየው። there is what's overstate of ending inventory ending ኢንቨንተሪያችንን ስናደርገው ኦቨር ስናደርገው ኮስት ኦፍ ጉድስ ሶልዳችን ምን ይሆናል? አንደር ይሆናል። ልክ ኮስት ኦፍ ጉድስ ሶልድ ዝቅ ሲል ኔት ኢንካማችን ምን ይሆናል? ከፍ ይላል ማለት ነው። ኦቨር ይሆናል ማለት ነው። ይሄ ኢንቨንተሪ ኢረር ኦን ኢንካም ስቴትመንት በጣም አሪፍ። እሺ እስኪ ይችን ጥያቄ እንስራ። ካሁን ካየናቸው ኮንሴፕት ተነስተን ይችን ጥያቄ እንስራ እስኪ። አንደርስታንዲንግ ኦፍ ኢንዲንግ ኢንቨንተሪ ዊል ኦቨርስቴት ኦፍ ዳሽ ኤ አሴት፣ ቢ ኮስት ኦፍ ጉድስ ሶልድ፣ ሲ ኔት ኢንካም፣ ዲ ኦነርስ ኢኩዊቲ። እስኪ ኮሜንት ሴክሽን ላይ መልሳችሁን አስቀምጡልኝ። ምን ይሆናል? እሺ እኔ ልመልሰው። ስንት ነው? አንደርስታንዲንግ ኦፍ ኢንዲንግ ኢንቨንተሪ ዊል ኦቨርስቴት ኦፍ ዋት? ኮስት ኦፍ ጉድስ ሶልድ። ኮስት ኦፍ ጉድስ ሶልድ። ወደሚቀጥለው ስላይድ ስናይ ኢንቨንተሪ ኢረር ኢፌክት ኦን ባላንስ ሺት ላይ ስናይ ዳት ኢዝ ስቲል ኮንሴፕቱ ደሴም ነው። ግን ምን አለ ባላንስ ሺት ላይ ባላንስ ሺት ይዟት አናይተም ባላንስ ሺት አሴት ፕላስ ሊያቢሊቲ ኢዝ ኢኳል ቱ ኦነር ኢኩዊቲ ነው። አሴት ሲደመር ሊያቢሊቲ እኩል ይሆናል ኦነር ኢኩዊቲ ነው። ስለዚህ ኢንዲንግ ኢንቨንተሪ ኦቨርስቴት ሆነ ማለት ኢንዲንግ ኢንቨንተሪያችሁን ከፍ ስታደርጉት አሴታችሁን ምን ያደርገዋል? ከፍ ያደርገዋል። ከፍ ያደርገዋል። ከፍ አደረገው ማለት ሊያቢሊቲያችሁ አሴታችሁ ነው ከፍ ያለው። ሊያቢሊቲ ላይ ችግር አለ የለም። ስለዚህ ኖ ዜር ኢዝ ኖ ኢፌክት። ግን ኦነር ኢኩዊቲ ላይ አሴታችሁ ከፍ ሲል ኦነር ኢኩዊቲ ከፍ ይላል። ለምን? ኦነር ኢኩዊቲ ኢዝ ኢኳል ቱ ሊያቢሊቲ ፕላስ ኦነር ኢኩዊቲ ሊያቢሊቲ ፕላስ አሴት ስለሆነ ማለት ነው። ሌላኛው አንደርስታንዲንግ ኦፍ ኢንዲንግ ኢንቨንተሪ፣ ኢንዲንግ ኢንቨንተሪን ዝቅ ስታደርጉት አሴታችሁን ዝቅ ያደርገዋል። አንደርስቴት ኦፍ አሴት there is no effect on liability፣ እዳ ላይ there is ምን ኢፌክት የለውም። ግን ኦነር ኢኩዊቲያችሁ ምን ይላል? ዝቅ ይላል አብረው ማለት ነው። ይሄንን በቁጥር ሲተካ በደንብ ግልጽ ይሆንላችኋል። የተለያዩ ጥያቄዎች ካሏችሁ በኢንቨንተሪ ዙሪያ ኮሜንት ሴክሽን ላይ አስቀምጡልኝ፣ መልሰን እናያቸዋለን። በተናጠልም በቴሌግራም ቻናል ላይ እየገባችሁ ጥያቄ ብትጠይቁኝ ጥያቄው መልሱ እዛው ላይ ልሰጣችሁ እችላለሁ። እንግዲህ ለዛሬ የነበረን ፕሬዘንቴሽን እዚህ ድረስ ነበረ። ፕሬዘንቴሽናችን ከተመቻችሁ፣ ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌሎችም ለጓደኛችሁ ሼር አድርጉ።
ሰብስክራይብ ሳታደርጉ ስታዩ የነበሩት ደግሞ ሰብስክራይብ አድርጉ። እናንተ ሰብስክራይብ ስታደርጉ ቻናሉ ያድጋል፣ ለብዙ ሰዎች እንዲደርስ ይሆናል። ለእናንተም በየጊዜው የሚለቀቁ ቪዲዮዎች ትምህርት ነክ ቪዲዮዎች ናቸው እዚህ ቻናል ላይ የሚለቀቁት። በየጊዜው እንዲደርሷችሁ ኖቲፊኬሽን እንዲደርሷችሁ ሰብስክራይብ አድርጉ። ለዛሬው የነበረን ቆይታ እዚህ ድረጋ ያበቃል። ለሚቀጥለው ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ይብዛልኝ። ደህና ሁኑልኝ።